ዊትርን ሶላት ልክ እንደ መግሪብ አድርጎ መስገድ ደግሞ ግልጽ የነብዩ ሰለላሁ ዐለይሂ ወሰለም ክልከላ የመጣበት ጉዳይ ነው። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። የዊትርን ሶላት በምንሰግድበት ጊዜ አብዛኞቻችን የምንሳሳተው ስህተት አለ። አንድ ሰው የዊትርን ሶላት ሊሰግድ ሲል ምን ያደርጋል? 3 ረካዓን ከሆነ መስገድ የፈለገው የዊትርን ሶላት ልክ እንደ መግሪብ አድርጎ ይሰግደዋል። 2 ረካዓ ይሰግድና ከዛም ይቀመጣል። ከዛም ተነስቶ 1 ረካዓ ጨምሮ ያሰለምታል። ከመግሪብ ሶላት ምንም በማይለይ መልኩ አንድ አይነት አድርጎ ይሰግደዋል። ዊትርን ሶላት ልክ እንደ መግሪብ አድርጎ መስገድ ደግሞ ግልጽ የነብዩ ሰለላሁ ዐለይሂ ወሰለም ክልከላ የመጣበት ጉዳይ ነው። ላ ቱሸበሁ ሶላቱል ዊትሪ ቢልመግሪብ፣ የዊትርን ሶላት በመግሪብ አትመስሉት ብለው ተናግረዋል። በእርግጥ ይህ አይነት አሰጋገድ የተያዘበት መዝሃብ አለ። ለምሳሌ የኢማሙ አቡ ሐኒፋ መዝሃብ የዊትርን ሶላት በዚህ አይነት መልኩ እንዲሰገድ ነው የሚያስቀምጡት። ነገር ግን ወደ ነብዩ ሰለላሁ ዐለይሂ ወሰለም ተግባርና ሐዲስ ስንመለስ የዚህን አይነት አሰጋገድ አላስተማሩም፣ እንዲያውም ከልክለው እናገኛለን። ስለዚህ ኢማሙ አቡ ሐኒፋ የሚሆኑ የትኞቹም የመዝሃብ ባለቤቶች ትክክለኛ ሐዲስ ከኛ ንግግርና አስተምሮት ጋር ከተጋጨ ሐዲሱን ተከተሉ ብለው ስላዘዙ የነብዩን ሰለላሁ ዐለይሂ ወሰለም አስተምሮት እንይዛለን ማለት ነው። የዊትርን ሶላት በዚህ አይነት መልኩ መስገድ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት መሆኑን በደንብ ልናውቅና አሰጋገዳችንን ልናስተካክል ይገባል። ይህ የዊትር አሰጋገድ አብዛኛው ሰው የለመደበትና ብዙ ሰውም የሚሳሳትበት ጉዳይ ነው። በዚህ ምክንያት ሶላታችን ላይ በደንብ ትኩረት ልናደርግ ይገባል። ታዲያ የዊትርን ሶላት 3 መስገድ የፈለገ እንዴት ነው የሚሰግደው ከተባለ 2 አይነት አማራጮች ይኖሩታል። አንደኛና በላጭ የሆነው ዊትርን ሶላት ስንሰግድ መጀመሪያ 2 እንሰግድና ከዛም አሰላምተን አንዷን ለብቻ ሰግደን 3 ረካዓን በዚህ አይነት መልኩ መስገድ ነው። ሁለተኛው ደግሞ የሚፈቀድ የሆነው የዊትር አሰጋገድ ነው። ይሄ ደግሞ 3ቱንም ረካዓ በአንድ ተሸሁድ ብቻ መስገድ ማለት ነው። ማለትም በመካከል ምንም አይነት መቀመጥ ሳይኖር በመጨረሻው ረካዓ ላይ ብቻ ተቀምጠን አሰላምተን 3ቱንም በአንድ መስገድ፣ ይህ የተፈቀደ። ዊትርን ሶላት ልክ እንደ መግሪብ አድርጎ መስገድ ደግሞ ግልጽ የነብዩ ሰለላሁ ዐለይሂ ወሰለም ክልከላ የመጣበት ጉዳይ ነው። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። የዊትርን ሶላት በምንሰግድበት ጊዜ አብዛኞቻችን የምንሳሳተው ስህተት አለ። አንድ ሰው የዊትርን ሶላት ሊሰግድ ሲል ምን ያደርጋል? 3 ረካዓን ከሆነ መስገድ የፈለገው የዊትርን ሶላት ልክ እንደ መግሪብ አድርጎ ይሰግደዋል። 2 ረካዓ ይሰግድና ከዛም ይቀመጣል። ከዛም ተነስቶ 1 ረካዓ ጨምሮ ያሰለምታል። ከመግሪብ ሶላት ምንም በማይለይ መልኩ አንድ አይነት አድርጎ ይሰግደዋል። ዊትርን ሶላት ልክ እንደ መግሪብ አድርጎ መስገድ ደግሞ ግልጽ የነብዩ ሰለላሁ ዐለይሂ ወሰለም ክልከላ የመጣበት ጉዳይ ነው። ላ ቱሸበሁ ሶላቱል ዊትሪ ቢልመግሪብ፣ የዊትርን ሶላት በመግሪብ አትመስሉት ብለው ተናግረዋል። በእርግጥ ይህ አይነት አሰጋገድ የተያዘበት መዝሃብ አለ። ለምሳሌ የኢማሙ አቡ